ሶስት አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ። ስራቸው አሳ ከወንዝ እያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል። ከዛ አንደኛው ይሄ ህይወት መረረ፣ ተራ ህይወት መኖር፣ ሰይድ ዓዲ መሆን መረረ። መጨረሻ ምን አለ? እስኪ ቁጭ እንበልና እንመካከር አላቸው። እኔ መሮኛል፣ የሥራ ዘርፍ ልቀይር ነው አላቸው ለሁለቱ ጓደኞቹ። ለወደፊቱ እኔ የዚች ሀገር ፕሬዝዳንት እሆናለሁ አለ አንደኛ። አስደንጋጭ ቃል ነው። አሳ አጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል? ከዛ ሁለቱ ጓደኞቹ ፈገግ አሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ትፈልጋለህ አለ። ፕሬዝዳንት ስሆን ምን እንዳደርግልህ? ሩቅ ነው አይደል? ከዛ ይህ ብቻ ኸይር ተመኘ። ኦኬ አላህ ያድርስልኝ አለ። አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ፣ ጋርዶች ወርቆች እንድትሰጠኝ አለ። እስጉድ አለ። ተጻፈለት። አንተኛው ሳለ ከጎኑ ያለው ምን አለ? አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው አዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱት፣ የአገሪቱ መሪ መሆን ግብን ቀርጿል። ግቡን ለማሳካት ስቴፕ ተከተለ። ወደ ሰራዊት ስልጠና ገባ። እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው እዛ ምድረስ። ጦርነት ውስጥ ዓላማ ስለ ታታሪ ወታደር ነው። በሂደት 10 አለቃ በአገራችን ቋንቋ ነው፣ 100 አለቃ፣ 1000 አለቃ፣ 1 ሚሊዮን አለቃ ይባላል የለም አይደል? ብቻ ደረጃ ላይ ደረጃ እያገኘ በ27 ዓመት ውስጥ የአገሪቱ መሪ ጀነራል። 27 ዓመት ጉዞ ረጅም ጉዞ ነው አይደል? ከ27 ዓመት በኋላ የአገሪቱ መሪ ጀነራል፣ የጦር ዋና ተጠሪ። በዛው ዓመት ውስጥ ንጉሱ ሞተ። አሚሩ ሲሞት አልጋ ወራሹ ሕፃን ልጅ አለ። ለክብሩ ዙፋኑን ይዞ ቁጭ አለ ሕፃን። ፕሬዝዳንቱ ማን ይሁን ተባለ? አማካሪ ማን ይሁን ተባለ? ያ አሳ አጥማጅ ግለሰብ የአገሪቱ ጀነራል እሱ ነው። እሱ እንዲመራት ሀገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ። አላህ ደረሰው አይደል? ጥሩ ነያ ታገለ።